ፖሊስ ነው። አመር ትእዛዝ የሰጠን ደግሞ ቢሮው ነው። አያገባኝም ብለዋል ቢሮ አለ። እኔ ውክልና አለኝ። እንዴት ነው የምትቀብረው? እንዴት ነው የሚለውን ጉዳይ ያወራሁት እኔ ከከፊሌ ጋር ነው። የሚጮህ ነገር አለ። በጣም ተወሳሰበ ነገሩ። በጣም አጭር ጥያቄ አጭር መልስ ሲገባው ዙሪያ ጥምጥም መሄድ። አሁን የኔ ጥያቄ ለኤምባሲ እንዲረዳሽ አንቺ ውክልና እያለሽ ግን ያለ አንቺ እውቀት አንቺ ሳታቂ ኤጀንሲው በራሱ ፍቃድ ለፖሊስ ትእዛዝ ሰጥቶ አስክሬኗ እንደተቀበረ ለኤምባሲ ያሳውቀሻል? ኤምባሲ እንዲረዳሽ? አዎ ነግሬያቸዋለሁ። ወረቀት አምጪ ተብዬ እየጠበቅኩ ነው። ወረቀቱን አልሰጡኝም። እኔ ነገ ኤምባሲ ሄዳለሁኝ። ሪያድ ኤምባሲ ያለው ሪያድ ላይ ነው። ነገ ኤምባሲ ሄዳለሁኝ። እሺ አይደለም የኔ ጥያቄ። ነገ ኤምባሲ የምትሄጂው ምን ልታረጊ ነው? ገና ልታመለክች? አሁን እኔ ስጠይቅሽ ኖ ይሄ የተሰጠኝን ወረቀት ላስረክባቸው ለኤምባሲዎች። እሺ ጥሩ። እንደዛ ከሆነ ኤምባሲ ለማመልከትሽ ማስረጃለሽ ለእኔ የምትልኪልኝ ዋትሳፕ ላይ? ነገ ኤምባሲ ሲሄድ ወረቀቱ ቢሮ ነው ያለው። ደጋግመው ነይ ብለው ሲደውሉብኝ ቅድም ኤምባሲ እያወራኝ ነው መምጣት አልችልም ብያቸዋለሁ። ኦኬ ኖ ለኤምባሲ እኮ በአፍሽ አይደለም የምታመለከችው። ማመልከቻ ደብዳቤ ነው ደብዳቤው ነው ኤምባሲ ቢሮ ላይ ያለው። ትልኪልኝ ትችያለሽ? ደብዳቤውን ፎቶ አንስተሽ ትልኪልኝ ትችያለሽ? ነገ ነው። አሁን እጅሽ ላይ የለም ደብዳቤው? አሁን እኮ ወጡ ከመስሪያ ቤት። ኦኬ ኖ አንቺ ጋር እጅሽ ላይ የለም ደብዳቤው? ኮፒው አፕላይ ያረግሽ የለም። ነገ ጠዋት ነው የምታገኙ ደብዳቤዎች የሚገባው። እሱን ትልኪልኛለሽ። አሁን የህዝቡ ጥያቄ ኮመንት ላይ ልጅቷን እንያት እያሉ ነው። የቅድሟ ልጅ ሰላም መሆኗን ማረጋገጥ እንፈልጋለን። ጤናዬ? አዎ ጤናዬ ደህና ናት። ሀይን በላት። ሰላም ነው ጤናዬ? ደህና ነኝ። ቅድም ለምንድን ነው እያናገርንሽ ጥለሽ ወጣሽው? ባትሪ አልዘጋ ነው። ስልኩ ባትሪ ዘግቶ። እሺ የቅድሙ ጥያቄያችን በሩን ገንጥላ መግባቷን በሩን ገፍትራ መግባቷን በምን አወቅሽ? ሩማ እኮ ነው። እኔ አይደለም ሩማ ባንጋላዴሽ እኮ። በምን አወቅሽ? አንቺ ቦታው ላይ ካልነበርሽ በምን አወቅሽ ሩማ በሩን ገፍትራ መግባቷን? እሷ ነው። ማን ነገረሽ? ማን ነገረሽ? ሩማ። ኦኬ ቅድም አይ እንዳየሽ ነበረ ስታወሪ የነበረው እና ለዛ ነው እርግጠኛ መሆን የፈለግን። ለዛ ነው እርግጠኛ መሆን የፈለግነው። ገባሽ? አማርኛ ምንም አይገባሽም ወይስ ምንድን ነው? ሁለተኛ ብቻ ነው። ወላይተኛ ብቻ ነው የሚገባት አማርኛ ትችል። ቅድም ግን በአማርኛ እኔ አትጨነቂ በነፃነት አውሪ ምናምን ስለ ኧረ ጭንቀት የለም ምናምን ብላኛለች። የምትፈልገው አማርኛ ይገባታል፣ የማትፈልገው አይገባት። እሺ እኔ ጥያቄ ካላችሁ እሷን ጠይቋት። ወላይተኛ የሚያስተረጉም ሰው ላስገባ? እሺ ወላይተኛ የምትተረጉመዋ ልጅ የቅድሟ ልጅ የት አለች? እዙ የምትባለች ወላይተኛ በደንብ የሚችል ሰው ይግባል። ድርሹ ወላይተኛ ትችያለሽ? አበባ እየላክሽ ነው። ከቻለች ድርሹን አስገቧት። ወላይተኛ የምችል ከሆነ አበባ የምትልኪው ለምንድን ነው? ሞዴሬተሮች አንድ ወላይተኛ የምችል ሰው አስገቡ ፕሊዝ። አረብኛ ትችያለሽ? በአረብኛ ላውራሽ እኔ። አቡ ይኸውልሽ ኦልሬዲ እኮ እነዚህ ሰዎች የተነገራቸውን ነው የሚሰሩ። አሁን ቁልፉ ያለ የት ጋ ነው? ድራማው የተሰራው ማታ ላይ ነው። ማታ ላይ ድራማው የተሰራው ደግሞ ይሄ ከፊል ጂኒ የሚባለው ሰውዬ ከዛች ልጅ ጋር ወደ ሀገር ተሸኘች ከምትባለው ጋር ዲል አድርጎ ይሄ ነገር ተፈጽሞ
አሁን እነዚህ የተነገራቸውን ነው የሚናገሩት። አይ ዶንት ቲንክ እነዚህ ጋር ምንም መፍትሄ ያለው ነገር ይመጣል ብዬ አላስብም። አሁን እቺ ሁሉ ነገር ተነግሯት እንጂ አይ ዶንት ቲንክ ኢቭን ያየችም አትመስለኝ ብዙ ነገር ያ የእሷ ቃል ማያደርግልን እውነትህን ነው። እና ዝም ብለን ነው እያጨናነቅን ያለ ነው። ኢቭን እሷ አይደለችም ያቺኛዋ ራሷ እንዲህ አድርጊ ተብላ እንጂ ብዙ ነገር ኔቨር እሷ እኮ አለቃቸው ናት። እንደነሱ ሰራተኛ መስጠት ነው እንዴ? አይደለችም። ኦኬ እንዴ ሺዝ ሙዲራ እኮ ብቻዋን ሩም ያላት አዛዥ ፈላጭ ቆራጭ እኮ ናት። እነዚህ ሰራተኞች ናቸው ተደርድረው። ስለዚህ የምታውቀው ነገር አላት። እሷ አግዳሚ ወንበር ላይ እንደ እንትን ተደራራቢ አልጋ ላይ እንደ እስር ቤት ነው የሚታዩት። እነዚህ ሰራተኞች ናቸው። እሷ አለቃቸው ናት። ማዳም ብለው ነው የሚጠሯት። ኦኬ እስቲ እኔ አንድ ጥያቄ ልጠይቃት። እንደዛ ከሆነ ይሄን ስራ ቆይ እዚህ ነው የምሰራው ብለሻል። ይሄን ስራ እንዴት ነው ያገኘሽው አንቺ? እኔ በአስተርጓሚነት ኖ። እንዴት አገኘሽ? ማን አገናኝሽ? ከአዲስ አበባ ነው የላከኝ። መጀመሪያ ከአዲስ አበባም ኦንላይን እሰራላቸው ነበረ ኤጀንሲው ላይ ኢንተርኔት። እንዴት ኤጀንሲው ጋር እንዴት በምን ተገናኝተሽ ልትገቢ ቻልሽ? ማለት እንዴት አገኘሻቸው? እንዴት እድሉን አገኘሽ ማለቱ ነው መዲናዬ። እንዴት እድሉን አገኘሽ? ኤጀንሲ ላይ ስራ ነበር አዲስ አበባ እያለሁ እኔ። ገብቶኛል። ኤጀንሲው ላይ እንዴት አገኘሽ እድሉን ነው ጥያቄ። እንዴት ቀጠሩሽ? የመጀመሪያ ጊዜ ዘመዶችሽ ናቸው? በምን አጋጣሚ ያገኘሽ እድሉን ነው? አዲስ አበባ ላይ እያለሁኝ የሰራ ነበረ እኔ አዲስ አበባ እያለሁ አዲስ አበባ ሰራ ነበረ። አዲስ አበባ በአስተርጓሚነት እሰራላቸው። ገባኝ። እሱ እኮ ገባኝ። ይኸው አሁን እኔ ጠየቅኩሽ እዛ አዲስ አበባ የሚሆን የትም አሁን እንደምትነግሪኝ አበሻ የለም እዚህ ውስጥ። አበሻ ያለው አንቺ ነሽ እንደሰማ ነው። እንግዲህ በምን ተገናኘሽ ከነዚህ ሰዎች ጋር? ኦኬ ይመጣሉ እኮ አበሻዎችም። ወይ ጉድ! እኔ አሁን አለቆችሽ በሙሉ አበሾች አይደሉም። ሚንቱ ሳይ ለመጀመሪያ ጊዜ ሀየር እንዴት አደረጉሽ? ለመጀመሪያ ጊዜ እንዴት ቀጠሩሽ? ለምሳሌ ኢትዮጵያ አዲስ አበባ የስራ ማስታወቂያ አውጥተው አንብበሽ ሄደሽ እድሉ አግኝተሽ ተቀጥረሽ ነው ወይ በዘመድ ነው? አዲስ አበባ እዚህ ኤጀንሲ ስትቀጠሪ እንዴት የመጀመሪያውን እድል አገኘሽ ነው እኮ አማርኛ ግልጽ። ኦኬ አዲስ አበባ ያለው ኤጀንሲ ላይ በአስተርጓሚነት ገባሁኝ። እንዴት አዲስ አበባ ያለው ኤጀንሲ ውስጥ የሚሰሩት አበሾች ናቸው ወይስ እነሱ ብቻ ናቸው? አዎ አዲስ አበባ ያሉት ኤጀንሲው አበሻ ነው። አበሻውን እንዴት ቆይ እንግዲህ እዚህ ጋር ይኸውልኝ፣ እነዛ አበሾች ከሆኑ አስተርጓሚ ለምንድን ነው የሚቀጥሩት? ለዚህ ሀገር ላለ ሰራተኛ ለምትመጣ ነው ከመዳማ ጋር እንዴ? ቆይ ካምፓኒውን ሲከፍቱ ያለ አስተርጓሚ የከፈቱ ሰዎች በኋላ ለአንቺ አስተርጓሚ አንቺን የሚቀጥሩሽ ለምንድን ነው? ማለት አሁን ሰዎች ኦውነሮቹ አማርኛ አይችሉም። ኦኬ አረበኛ ነው የሚችሉት። ኢትዮጵያ ውስጥ ሄደው ኤጀንሲ ከከፈቱ አንቺ እንዴት አስተርጓሚ ልትሆኝ ይቻልሽ? ለዛ ኦልሬዲ አዲስ አበባ ላይ ያለው ኤጀንቶች አታውቅም እንዴ? አውቃለሁ። አዲስ አበባ ያሉ ኤጀንቶች የሚሰጡት ለሌላ ዜጋ ሌላ ቦታ የምትመጣዋ ልጅ አዲስ ሰው ለምሳሌ ፈርስት ታይም ሰው የመጡ ከመዳም ጋር ኮሚኒኬት ለማድረግ ከእሷ ጋር ያለ እባክሽ እሱን አይደለም። አሁን እኮ አንቺ ስራ ላይ ነው ያለ ነው። ስለዛ አይደለም የምናወራው። አንቺ ራስሽ በአንደበትሽ ኢትዮጵያ ውስጥ በአስተርጓሚነት ሰራ ነበር አልሽ። አዎ ኦኬ። ኢትዮጵያ ውስጥ ምንድን ነው አስተርጓሚ የሚያስፈልገው? እነዚህ ሰዎች አረብ ናቸው፣ ካምፓኒ ከፍተዋል። አረበኛ የሚችል ሰው ነው ተነጋግረው ካምፓኒ ከፈቱ። አንቺ ለምን እዛ አሁን እዚህ ሳውዲ አይደለም እያወራሁ ያለው፣ እዛ በአስተርጓሚነት መጀመሪያ ሰራ ነበር ስላልሽ ለምንድን ነው አንቺን እዚህ ድርጅት ላይ እንደዚህ ስለ መጀመሪያ ስራሽ እንዴት አገኘሽ ነው ያልኩሽ። ስለዚህኛው ተይው፣ ራስሽ እኮ ነው ያልሽው። እዛ በአስተርጓሚነት ሰራ ብሎ ነው እዛ አዲስ አበባ ያለው እኔ ላስረዳት። አስተርጓሚነት ኢትዮጵያ ውስጥ አማርኛ ለአማርኛ እንዴት ይተረጎማል? መኩ ለማለት የፈለገው ለምሳሌ አንቺ አዲስ አበባ ያለው ኤጀንሲ ውስጥ በአስተርጓሚ ስትቀጠሪ ማንን ነው የምታስተረጉሚው? አረቦች ቢሮ ይመጣሉ ወይንስ አረቦቹ በስልክ ነው? በምንድን ነው የምታስተረጉሚው? እንዴት ነው የምታስተረጉሚው? እኛ እነሱ ጋር ከወረደች በኋላ አረቦቹ ለእኔ በኢሞ ይደውሉና ልጅቷ ጋር ያለውን ያልገባትን ነገር እኔ በትርጉም እንድነግራት አዲሷ የምትላከዋን ሰራተኛ ከመዳሟ አይደለም። አሁንም እሱ አይደለም። ይኸውልሽ፣ አዳምጪኝ ሀቡ በደምብ። እነዚህ ሰዎች ኦልሬዲ ካምፓኒ ከፍተዋል ኢትዮጵያ ውስጥ። እሷ ያለችው እዛ ካምፓኒ ተቀጥሬ ነበር ነው ያለችው። ኢትዮጵያ ውስጥ ያለ ካምፓኒ ከቀጠሩ ካምፓኒ ሲከፍቱ የሚቀጥሯቸው ሰዎች አሉ። መቼም በአስተርጓሚ አይደለም እዛ ጋር የቀጠሯቸው። እዛ ጋር
አረበኛ የሚችል ሰው አለ ማለት ነው። እሷ አንተ ስለ አረብ ሀገር ኤጀንሲ ያልገባክ ነገር አለ። ኢትዮጵያ ያሉት ኦነሮች ኢትዮጵያውያን ናቸው። አረብ ሀገር ያሉት አረቦች ናቸው። ገብቶኛል። አዎ ግን ነው የሚሰሩት። አዎ ኢትዮጵያ ያሉት ኤጀንሲዎች ከዚህ አረብ ጋር ቋንቋ ይግባባሉ እያልኩሽ እኮ ነው። ባይግባቡ ታስተረጉም እኮ አይደለም። በኩል አስረዳክ። እኔ ገብቶኛል። ፖይንቴን ላመጣልሽ ነው። ፖይንቴን ላመጣልሽ ስትል ያውልቅ ፎቶና ፓስፖርት የቁም ፎቶና ፓስፖርት ሰጥና ስትመረጥ ፎቶዋ ተልኮ መዳሟ ፎቶዋን አይታ ከወደደቻት ስትመረጥ መዳሟ እቺን ሰራተኛ ለማናገር መሀል ላይ አስተርጓሚ ያስፈልጋል አይደል እኮ አሉ ነው የምልሽ እኮ እነዛ ካምፓኒው ሲከፈት አረበኛ የሚችሉ ናቸው የተከፈቱት እኮ እያልኩ ነው። የከፈቱት አረበኛ ስለሚችሉ አማርኛና አረበኛ የሚችሉ ናቸው አበሾቹ እዛ ጋ ኤጀንሲውን የከፈቱት። ሌላ አስተርጓሚ የሚቀጥሩ አይመስለኝም። ለዛ ያን እኮ ነው ጥያቄ ሰራተኛ አይቀየርም። እሱ ሌላ ጥያቄ እኮ ነው። እንዴት ነው ስንልሽ እኮ አንቺ አሁን መፍትሄ አትፈልጊ ለአንቺ እኔ አንቺን ነው የጠየቁሽ። አንቺ እኮ ከመጀመሪያው እዛ ያሉት አረበኛ ስለሚችሉ አንቺን አይቀጥሩሽም። እርግጠኛ ነኝ። ለምን መጀመሪያ ካምፓኒዎች ሲከፍቱ መጀመሪያ አረበኛ የሚችል ሰው ነው እዛ ጋር የሚያስቀምጡት። ስለዚህ የሚያስፈልጋቸው ከምንም ጋር ቢሆን ኦልሬዲ አላቸው። አንቺን እንዴት አመጡሽ ነው ጥያቄ። እዚህ አትሰሪም በአስተርጓሚነት፣ ግን ከመጣሽ በኋላ እዚህ ልትሰሪ ትችያለሽ። ያን አክሴፕት አደርጋለሁ። ግን እንዴት ነው በምን አገኙሽ? በምን አንቺን እዚህ ውስጥ ሊከቱሽ ይቻሉ ነው ጥያቄ። በአስተርጓሚ ነው ወይስ በውክልና ነው? አስተርጓሚነቱን ስራ እንዴት አገኘሽ ነው ያልኩሽ። አስተርጓሚውን ስራማ በአስተርጓሚነት እኮ ነው ያገኘሁት። ገብቶኛል። ማን አገናኝሽ ነው? ታውቂያቸዋለሽ። መጀመሪያ ሳውዲ ሰራ ነበር ብለሻል። ሳውዲ ሰራ ነበር፣ ስለዚህ ከሳውዲ ተመልሼ ኢትዮጵያ ሄጄ ነበር ብለሻል። እና ምናልባት ድሮ ከመሄድሽ በፊት ታውቂያቸዋለሽ እነዚህ ሰዎች? ይሄ ነው ጥያቄ። አታውቂያቸውም? ኦኬ። ከመጣሽ በኋላስ ምን ያህል ታውቂያቸዋለሽ? ምኖቹ? አረቦቹን አሰሪዎች ነው። በምን ያህል? እንዴት? ምን ያህል ርቀቱን? በምን ማለት እንደዚህ በደንብ ታውቂያቸዋለሽ? ተንኮል ሊሰሩ አይችሉም ምናምን? እስካሁን ድረስ እኔ ምንም አላየሁም። ከዛሬ አላየሁም ማለት ከዚህ በላይ ምን ልታይ ትፈልጊያለሽ? ቆይ ከዚህ በፊት አልነበረም እኮ። አልጨረስኩም እኮ አይደለማ። ማለሽ አንድ ጊዜ እኔ ላውራ። እኔ ከዚህ በፊት እንዲህ አይነት ነገር አልገጠመንም። አሁን እሺ፣ በአንቺ ስታየው፣ በአንቺ አመለካከት እችን ልጅ አጣድፎ የአንቺ አለቃ ማስቀበሩ የሆነ ነገር አለ ብለሽ አታምኝ? ምክንያቱም እችን ልጅ ራሷን ማጥፋቷን አላየሽም። ተነገሬ ነው ያልሽው። ፕሊዝ ተነገሬ ነው ያልሽው። ግን እዚህ ጋር ሽንጥሽን ገትረሽ ራሷን እንዳጠፋሽ ነው የምትነግሪን። እንደገና ደግሞ አሁን መጨረሻ ላይ ተንከባሎ ያስቀበርሽው አንቺ እንዳልሆንሽና በፖሊስና በነዛ ሰው በዛ ባለቃሽ ትዕዛዝ እንደሆነ የተቀበረችው ነገርሽን። እጇ እዚህ ላይ ኢንቮልቭ ያደረገች ልጅ ደግሞ ሄዳለች፣ አገሯ ተልካለች እያልሽ ነው የምትከላከዩ። ምንድን ነው ያላችሁ ነገር? እና በአንቺ አመለካከት እች ልጅ ተገላ ነው ወይስ ራሷን አጥፍታ ነው ብለሽ ነው የምታምነው? እኔ እንደናንተ በርቀት ባይ የእናንተ አይነት ስሜት እኔ መስማት። አንቺም እኮ አላየሽም። በርቀት አትበይኝ። አንቺም በርቀት ነው ከሰው ነው የሰማሽው። እኔም ሰማሁ፣ አንቺም ሰማሽ። አላየሽም ራሷን ስገልች ልጅ። የማይሆን ነገርማ አትናገሪ። እንደዚህ ሴንስ አይሰጥም። አንቺም ሞተች አሉሽ እንጂ ራሷን ስገል አላየሽም። በር ተገልብጦ ሞተች ብለው ጠሩኝ ነው ያልሽው። ይዶን ነው። እኔም እንዳንቺ ነው የሰማሁት። ስለዚህ እንደናንተ በሩቅ አትበይ። አዎ አንቺም በሩቅ ነሽ። አላየሽም ባይነሽ ራሷን ስገል። አንቺ አይደለሽም መጀመሪያ በር ገልብጠሽ የገባሽ የተባለው፣ ሌላ ሴት ነች አይደለም? በቃ ታዲያ ለምንድን ነው እኔ እንደናንተ የምትዩ? አንድ ነን እኔና አንቺ። ቀጥሉ። ትክክል ለመናገር ሞክሪ። ምን አይነት ነገር ዋከል መዲና ኤምባሲ እርዳታ የጠየቅሽበትን ደብዳቤ ነገ ጠዋት ትልኪልኛለሽ። እሺ፣ ነገ ጠዋት ሲገባ ወረቀቱን እንፈልገዋለን። ምክንያቱም ይሄ ጉዳይ ቀልድ አይደለም። ማሀፉ መዳም የደወለችው መሞቷን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ሙሉ ኮመንቱ አይታየኝም። እንዴት ሙሉ ማየት እንደምችል አላውቅም። እና ቅድም እንትና ሩማ ነገረችኝ ብላለች። ቋንቋ ካላወቀች ሩማ በምን ቋንቋ ነገረቻት? ለእንትና አጠገብሽ ላለችው ማን ነበር ስሟ? ጤናዬ አረብኛ ትቻለሽ ወይ ስላት አላውቅም ብላኛለች። አረብኛ ካላወቀች ሩማ ስሪላንካ አይተዋ በምን ቋንቋ ነገረቻት? ገፍትራ መግባት ትንሽ የሚግባቡበት ቋንቋ አላቸው።
ላይክ ምን ያህል እስኪ ትንሽ ታውራኝ እኔን አረብኛ ምን ያህል ማይኩን አፍነሽዋል። ሚዩት አድርጋ እየነገረቻት ነው እንዲህ ቢያት እያለች ማይኩን አፍነሽዋል ማሬ ፕሊዝ። ተደጋጋሚ እያፈንሽው እየነገርኩሽ ያለው አቡዬ እንደዚህ ቢያት፣ አቡዬ እንደዚህ ቢያት በሩን ገልብጣ መግባቷን ልክ እሷ እንደነገረችሽ በአረበኛ ነገር ይበያል እኮ በሩን አሁን ሩማ ነግራኝ ነው አልሽኛ። ካሜራው ሙሉ ፊትሽ ላይ ይሁን አይንገዳገድ። ሩማ ነግራኝ ነው አልሽ። ሩማ ከሆነች የነገረችሽ እስኪ በነገረችሽ አረብኛ ለእኔ ንገሪኝ። እኔ አረብኛ ስለማቅ ሩማ ሀዳ ኢትዮጵያ ሀማ ሞት ይላል። ሞቱ ሳይሆን በር ገለበጠች ምናምን ማት ያልሽው ነገር አለ በአረበኛ በይ። በሩን እንዴት ገፍትራ እንደገባች እንደነገረችሽ በአረብኛ በሩን እንዴት ገፍትሬ ገባዋለች። ይህ እንግዲህ ሚችል ሰው አምጪላት አቦ ወላይታ ሚችል ሰው አንቺ ንገሪያት። በአረብኛ ነገረቻት አይደል? በትንሽ አረብኛ። ስለዚህ እንትና የነገረቻትን ሩማ አዳ ኢትዮጵያ ሞት አና ከዛስ አና ብሎ በር በአረብኛ ምንድን ነው? መገፍትሮ መግባት በአረብኛ ምንድን ነው? እሷን ቃል የነገረችሽን ንገሪ። በር ምንድን ነው በአረብኛ? በር ነው። ለምን ትነግረታለሽ መዲና? ለምን ትነግረታለሽ? እች ልጅ በቃ ሀቡዬ ፕሊስ፣ እችን ልጅ አናስጨንቃት። እች የምታውቀው ነገር የለም በይ ተብላ ነው። ይህን ደምድሙት ፕሊስ። እች ልጅ የምታውቀው ነገር የላትም። እንዳውም ያየቻት ቅድም ነገርኳችሁ እኮ ለምን እንድትዋሽ ያደርጓታል ታዲያ? የማታውቀውን ነገር ሩማናት የነገረችኝ እንደ ምስክርነት ሊያደርጓት ነው። አውቀው ሊጠቀሙባት ነው። እኛ እንዳውም ፕሮቴክት ማድረግ አለብን። እች ልጅ ሰዓት ነው የሞተችው። እች ልጅ አንድ ነገር ብትሆን እነዚህ ሰዎች ጉሮሯቸውን ማነቅ አለብን። እች ልጅ ተዋት በቃ። ሀቡዬ ምንም የምታውቀው ነገር የላትም። ተነግሯት ነው። እሺ መዲና ነው ወደዚህ መዲና እቺ ሴትዮ ፊቷን ትግለጥ። የምታደርገው ነገር ሁሉ ልክ አይደለም። እኔ ምንም አልጣመኝም። ይቅርታ ነው ሃይማኖታዊ ነው ግን ሽፋን እየተጠቀመችበት ነው። ፍርድ ቤት ብትሄድ እኮ ትገልጣታለች። ምንም እናጣራለን። እውነት ኒቃ ሚስት ናት አይደለች የሚለውን እናጣራለን። እዛ በሚኖሩ ሰዎች ችግር የለውም። ሰዎች አሉን እዛ እናጣራለን። ኒቃ ሚስት ካልሆነች የእውነት ችግር አለ። ለምን ተደበቀች የሚለውን እናያለን። ግን አሁን ይሄ ሃይማኖታዊ ነገር ስለሆነ ግለጪ ማለት አንችልም። እሷ ኒቃ ሚስት ከሆነች ይሄን ሪስፔክት እናደርጋለን። እሺ እኔ አንድ ነገር ልንገርሽ አቡዬ፣ እኔ ከዚህ በላይ የተወጠረ ጥያቄና ጭንቀት ውስጥ ቁልፍ ነገር ውስጥ መግባት አልፈልግም። ኤምባሲ ባለው አልፈሪድ ጋር አብሮ በደብዳቤ የፈለገው አካል ወርዶ እኔ ላውራ እችላለሁ። ከዚህ በላይ ግን ኦንላይን ልቆይ አልችልም። በጣም አሞኛል። ስሜት ውስጥ እኔ አንቺ ሁለት ነፍስ ሆነሽ ይለሽዋል። እኔ ላስረዳሽ። አምጪኛ ቤተሰቦቿ ቤተሰቦቿ አይኖሩ። እኔ እኮ የዚህ ጋር የተፈጠረውን ተረጋጊ መዲና። እኔ ከዚህ ጋር ላውራ አልችልም። ኃላፊነት አለብሽ ለልጅቷ ህይወት። አንቺ ነሽ በቦታው ላይ ያለሽ። ለምትጠየቂው የመመለስ ግዴታ አለብሽ። እኔም እኮ ኢትዮጵያዊ ነኝ። እኔም እህታችሁ ነኝ። ይኸውልሽ ልገልጽ አልችልም። ከዚህ በኋላ ኃላፊነት አለብሽ በልጅቷ ህይወት። ላውራ አልችልም። ደከመኝ እኔ አዳምጪ መዲና እንደማመጥ ሰማሽኝማ? የሞተ ነፍስ እያለ አንቺ ለመቀመጥ ደከመኝ ስትይ እንደው ፈጣሪሽን አትፈሪ? የሞተ ነፍስ እያለ ሰዓት ነው የጀመርኩት። አቃተኝ። ለምን አናድርም? ነፍስ እኮ ነው የጠፋው። ድመት እኮ እየነገርኩሽ ያለሁት እኮ እኔ ጨውታ አይደለም እኮ ያዝኩት። እየነገርኩሽ ያለውን ነገር እውነታዊ ጥያቄ። እንደኛ ሀቅ ፈላጊ ከሆንሽ አዳምጪኛ፣ ተደማምጠን አባይነሽ በሰው እጅ መሞቷን እኔም አንቺም ሁላችንም እናምናለን። በዛች ቦታ ላይ ተቀምጣ ራሷ ልታጠፋ አትችልም። ይሄ 100% የተረጋገጠ ነገር ነው። ማንም ሰው ቁጭ ብሎ በስስ ሻሽ ራሱን አንቆ ሊገላ አይችልም። ምክንያቱም ሻሹ ሊያንቃትም አይችልም። ሲጀመር ገመድ አይደለም፣ ቦታው ረጅም አይደለም። ይገነጠላል። ስትፈራገጥ ነገርየው ይገነጠል ነበር። ስትፈራገጥ አይችልም ነገርየው ራሱ። ቁጭ ተብሎም አይሞትም እንጂ
የሰው ልጅ መንጠልጠል አለበት ነፍሱ እንዲወጣ። እንደገና ነፍስ ሲያስጨንቀው አንድ ሰው ተሰቅሎ የሚሞተው ላይ ወንበር ላይ ይቆምና ገመድ አስሮ ከዛ ወንበሩ ላይ ቆሞ ወንበሩን በእግሩ ይመተዋል። ከዛ አየር ላይ ይንጠለጠላል። ራሱን ለማዳን ቢንፈራገጥም እድል የለውም። ለምን? የሰው ልጅ መጀመሪያ መሞት ይፈልጋል አይደለ? በሆነ ነገር ተበሳጭቶ ከዛ በኋላ ከጀመረው በኋላ መዳን ይፈልጋል። አሁን መርዝም ከሆነ ከጠጣ በኋላ ራሱን ለማዳን ይጠራል፣ ለማስመለስ ይንፈራፈራል። ገመዱንም ከሆነ ለማውጣት ይታገላል። ለምን? ነፍስ ናታ፣ አትችሉም፣ ይጨንቃል ሲያፍን። ስለዚህ እዛው ቁጭ ብሎ እንዴት ሰው ይሞታል? ቁጭ ብሎ ሻርፕ እዚህ ጋር አስሮ አናቱ ላይ ባለ ቧንቧ የማይመስል ነገር። አንድ ሁለተኛ፣ ነፍሷን ለማዳን ከመዳን ቤት አምልጣ ወጥታ ፖሊስ ጣቢያ የሄደች ልጅ ፕሮቴክሽን ፈልጋ ራሷን ለማዳን ነፍሴ አውጪኝ ብላ ከመዳን ቤት ሩጣ ወጥታ ፖሊስ ጣቢያ ሄዳ ፖሊስ ቢሮ አምጥቷት ቢሮ ሴፍሊ ከደረሰች በኋላ ቢሮ ሽንት ቤት ገብታ ራሷ የምታጠፋው ዋይ እንዴ? መሞት የፈለገ ተስፋ የቆረጠ ሰው እኮ እዛው መዳን ቤት ይሞታሉ። እዛው በእነሱ እጅ ግደሉኝ እንጂ አምልጬ ራሴን ለማዳን ወጥቼ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ፖሊስ ጣቢያ ቢሮዬ ደውለው ለቢሮዬ ያስረክቦኝ ቢሮዬ ስገባ አንድ ቀን አድሬ በነጋታው ሽንት ቤት ውስጥ ራሴን ካጠፋው ወይ መዳሞቹ እዛ ቤት እነሱ እንድትገደልላቸው ለቢሮ ከፍለው ነው። ምክንያቱም አንቺ ቡዳ ነሽ፣ ልጃችንን የበላሽው አንቺ ነሽ፣ አንቺን ስንገልሽ ብቻ ነው ልጃችን ይድናል የተባልነው ነው ያሉት ሰዎቹ። ልጃቸው እንዲድን እሷ መሞት አለባት ቡዳ ናት ስለተባለ። ስለዚህ ይቺ ሰው ራሷን ለማዳን እነሱ ልጃቸውን ለማዳን እንዳይገሏት ራሷን ለማዳን ከመዳን ቤት ጠፍታ ፖሊስ ጋር የሄደች ሰው እንግዲህ ከነነብሷ ሀገሯ ለመግባት ነው አይደለ? ከመዳን ቤት ወጥታ ሌላ ቦታ አልሄደችም እኮ። አበሻ ፈልጋ ኢጃዛ ቤት እኮ አልሄደችም። ከመዳን ቤት ውጣ ወጥታ እኮ አባይነሽ ፖሊስ ጣቢያ ነው ሄደችው። ፖሊስ ጣቢያ ሄዳ ከዛ በኋላ ደግሞ ሞታ ቤተሰቦቿ ሬሳዋን ላኩልን እያሉ በ20 ቀን ውስጥ ትኩስ ሬሳ አጣድፈው የሚቀብሩት የቤተሰቦቿን ውክልና ለመዲና ይላኩ። የሁሎቹ 80 ጊዜ ነው የሚደውልባት፣ እንዲህ በይ እንዲህ በይ እንዲህ በይ እያሉ 80 ጊዜ የሚደውሉባት ቤተሰቦቿ አስክሬን እንዲላክላቸው ለመዲና ውክልና ልከው ውክልናው ኢግኖር ተደርጎ ትክክለኛ ህጋዊ ውክልና ውጭ ጉዳይ ማህተም ያለው ልከውላት ለመዲና እሱ ኢግኖር ተደርጎ ያለ ፈቃዳቸው ልጃቸው በ20 ቀን ውስጥ ትኩስ ሬሳ አስክሬኗ ሳይመረመር ቤተሰብ ሳይፈቅድ እዛው የምትደባብሶ የምትቀበረው ለምንድን ነው? እንዲህ ነገር ዝም ከተባለ እኮ ነገ እህቶቻችን ያልቃሉ እኮ በየጓዳው ማንም ሳይጠቅ። ሀቢባ ሌላ ደግሞ እንድትረዱ የሚፈልገው ሽንት ቤት ውስጥ እኮ የሲንክ አለ አይደለ? ሲንክ እኮ አለ። ልጅቷ ሻርብ የታሰረበት አጠገብ ሲንክ አለ። ሰው ነፍሱ ሊወጣ ሲጣጣር ብዙ ሰው አይታችሁ ከሆነ ገመዱን ለመፍታት ይታገላል፣ ከአንገቱ ላይ ለመፍታት ይታገላል። አጠገባ ባለው የሽንት መቀመጫ ሲንክ ላይ እግሯን እንኳን አቁማ ራሷን ማዳን ትችላለች። ይሄ ፈጽሞ ቀና ማለት ትችላለች። ቀና ካለች ይቆማሉ። ቀና ማለት ትችላለች። ይሄ ፈጽሞ የተደረገ ሴራ ነው እንጂ የተደረገ ሴራ ነው የገደሏት። እችም ደግሞ እቺ ራሷን መቀሰስ አለባት። ያንን ነው የምለው። ሁለተኛ ደግሞ አቦ መዲና እኮ ትክክለኛ የምንጠይቀውን ጥያቄ አትመልስም። አውቃ እየዘበራረቀች ጊዜያችንን እየፈጀች ነው። ስለዚህ እኔ አሁንም እግዚአብሔርን የምትፈራ ከሆነ ፈጣሪን የምትፈራ ከሆነ የእህቴን የልጄን ሬሳ ከደበቀችበት ትስጠን። ትናንትና ደግሞ አንድ ነገር ብላኛለች። አሁን ቤተሰቦቿ አስክሬን አስቆፍሮ የሚወጣበት ገንዘብ እንደገና ሬሳ ወደዛ እኔ መሞቷን ራሱ ዴት ሰርተፍኬት ካላየው የፖሊስ ጣቢያ አላምንም። መሞቷን ራሱ እርግጠኛ አይደለሁም። እኔ አሁን ላይ እኔ መሞቷን ራሱ ማምነውች ልጅ ያየሁት ቪዲዮ በሻርፕ ታንቃ ምናልባት ከዛ በኋላ እንደዛ አድርገው አደንዝዘው ቪዲዮ ቀርጸው ከዛ በኋላ በህይወት ትኖር ይሆን አላውቅም። ፈጣሪ ነው። እኔ የሞት ሰርተፍኬቷን የሆስፒታል በአይኔ ካላየው ካላነበብኩ አላምንም። አሁንም አይደለም መቀበሯ ሞቷን ራሱ አላምንም። ወይ አፍኖ ካልገደሏት ወይ ደግሞ የሆነ መድኃኒት ሰጥቶ ካልገደሏት በስተቀር ያ ወፍራም ሻርብ ደግሞ የሰውን ልጅ አንገት አንቆ አይገልም። ቀጭን ገመድ ነው ሰውን የሚገለው እና ይሄ ከእውነት የራቀ ነው። ይሄንን እናንተ እንድትረዱ ፈልጋለሁ። መዲና አልጨረስንም። ነይ ግቢ። ጥያቄዎቻችን መልስ የሳጨርሽ ዝም ብሎ መውጣት አለ እንዴ?
በዛ አሁንስ በየጊዜው እየሞቱ በቃ ምንም አታመጡም እኮ ነው። ተንጫጭታችሁ አፋችሁን ትዘጋላችሁ። ምንም አታመጡም ነው እንግዲህ በየቀኑ በየጊዜው ሞቶች። አሁን መቼ ዕለት ትዕግስት የምትባል ልጅ ሞታለች። በቃ በየጊዜው ይሞታል ሰው። ሀቡ መዳም የደወለችው ብሎ ምንድን ነው የሚለው? ሙሉ ኮመንቱ እኮ አይታይም ጋይስ። ሀቡ ማዳም የደወለችው ሞቱን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ነጥብ ነው። ለእኔ አይቀጥልም። ሙሉን ሊያነብልኝ የሚችል ሰው አለ? እናንተ ይታያችኋል? ገዝት ላይ ያላችሁ ሰዎች ከዛ ምን ከዛ በኋላ አልደወለችም አለች። ከዛ በኋላ መሞቷን ለማረጋገጥ ማለት ለማረጋገጥ ነው። ከዛ በኋላ መልሳ አልደወለችም ሴትዮዋ። ግን አይ እንደዛ ሊሆን አይችልም። ምክንያቱም ጋይስ ሴትዮዋ የደወለችው ሰራተኛዬ ቅዳሜ ዕለት ጠፍታለች፣ ሰኞ ስለ ልጅቷ መጥፋቷን ብቻ ነው መዳምየው የምታውቀው። ኦኬ እኔ አይደለም እዚህ ጋር ምን አለ መስልሽ፣ ኦልሬዲ ልጅቷ ሞታ ነበር ስደውል ብላለች። አዳምጪ። እሱ እኮ ነው። እሱንማ ጠየኳት። ለምን አልነገርሻትም ስላት ምን ብላ ቀየረች? የራሱ አንድ አይነት ሰው መሆናቸውን አላውቅም ነበር። ከሱ የጠፋቸው አባይሽ ነው። ይኸውልሽ ከዛ በኋላ ሰራተኛ የጠፍታብኝ ነበረ፣ ጠፍታብኝ እኮ ነው አለችኝ። አለች ሰራተኛ ስጡኝ። ከዛ አሁን እንዲደውይ በቃ ምናምን አልኳት አለች አይደለ? ከዛ አላወቅሽኝም ወይ አለቻት። ሲሆነ ሜክ ሹር ያቺ ልጅ መሞቷን ያችኛው ራሱ ከእሷ መስማት ማረጋገጥ ፈልጋ ነበር። ደግማ ጠይቅ አላወቅሽኝም እንደዚህ አይነት የምትባል ልጅ ምናምን ሁሉ አለቻት። ይሄ ኮሜንት ያደረገው ልጅ ትክክል አይደለም። ልንገርህ መኩል አስረዳ። አልገባህም? አልገባኝም። መዳምየው ይኸውልህ መዳምየው ቅዳሜ ዕለት ሰራተኛዋ ትጠፋለች። ኦኬ ጠፍታ ፖሊስ ጣቢያ ትሄዳለች። መች ፖሊስ ጣቢያ ትሄድና ፖሊስ ለቢሮ ይደውልና ቢሮ እንትን ትኬት ባስ ትኬት ሌላ ከተማ ሌላ ስቴት ስለሆነ ባስ ትኬት ልኮ ለፖሊስ በትኬቱ በባስ ሰራተኛ ልኮ የሚያመጣት ያመጧታል። መቼ እግሯ ይገባለች ሴት? እሁድ። ቅዳሜ ጠፍታ ቅዳሜ ፖሊስ ጣቢያ ድራ እሁድ በኢትዮጵያ ከምሽቱ 5 ሰዓት ላይ ቢሮ ደረሰች። ኦኬ ከምሽቱ 5 ሰዓት ቢሮ ደርሳ ገብታ ስለ ደከማት ሰራተኞች ማረፊያ ክፍል ተኝታ ሰኞ ጠዋት 4 ሰዓት ላይ ተነስታ ሽንት ቤት በር ላይ ቆማ እንደ መዲና ቃል ቆማ መዲና ለሽንቷ ከክፍሏ ተነስታ መዲና ማለት ሙዲራቸው ናት። ሺዘቦስ ለብቻዋ ክፍል አላት። ማዳም ብለው ነው የሚጠሯት ሰራተኞቹ። እነሱ እንደ አኮመንዴሽን ተደርድረው ነው ተደራራቢ አልጋ ላይ ምናምን ሰራተኞች የሚተኙት 12 ሰራተኞች። መዲና ብቻዋን ለብቻዋ ክላስ አላት። ከክላሷ ወጥታ ወደ ባዝሩም እየሄደች እያለ በር ላይ ቆማ ታገኛት እና ምን ሆንሽ ነው ትላታለች። ምን ሆንሽ ነው ስትላት ሽንት ቤት ፈልገሽ ነው አይ ብላ በኦሮምኛ መለሰችልኝ። ከዛ እሺ ችግር አለ ስላት እናቴ ሞታብኛለች አለች። ላይክ አንድ እናቴ ሞታብኛለች ብላት እንዴት አወቅሽ? በምን ስልክ የለሽ? ምንም አልጠየቀቻትም። ከዛ እሺ ታዲያ ምንድን ነው የምትፈልጊው? አይዞሽ ብዬ አቀፍኳትና ከዛ ምንድን ነው የምትፈልጊው ስላት ገብቼ መተኛት ነው የምፈልገው አለች። ከዛ ገብቼ መተኛት የምፈልገው ብላኝ እሺ ግቢ ተኝ፣ ግን እዚህኛው ክፍል ነው የምፈልገው አለች። 2 ክፍል ያለ ሰራተኞች 6 ሰራተኛ ንጉሱ ፕሊስ ሚቷል ይቀጣ 6 ሰራተኞች 1 ክፍል 6 ሰራተኞች 1 ክፍል። እዚህኛው ቅድም የተኛውበት ሳይሆን እዚህኛው ነው የምፈልገው አለችኝ አለች። ኦኬ ግቢ እና ተኝ ብዬ ፈቀድኩላት እና እኔ ሽንት ቤት ገብቼ ተጠቅሜ ወደ ክፍል ሄጄ አልጋይ ላይ ጋደም እንዳልኩ 4 o'clock ነው እንግዲህ ጠዋት በኢትዮጵያ ሰኞ ጠዋት በኢትዮጵያ 4 ሰዓት ነው ይሄንን የምትለው እሷ። ሌሊት 5 ሰዓት ከምሽቱ ገብታ ተኝታ ተነስታ ማለት ነው። ከዛ ክፍሌ ሄጄ ጋደም አልኩና ከ1 ሰዓት በኋላ ማዳም እያሉ ጮሁ። ሌሎች ዜጎች ሰራተኞች ጮሁና ደንግጬ ምንድን ነው ብዬ ስወጣ ሽንት ቤት ውስጥ ታንቃ ሞታ አገኘኋት። መቼ? ሰኞ 5 ሰዓት ላይ። ከዛ ማዳምየው መቼ ነው የደወለችው? ማታ
ማታ ማለት በኢትዮጵያ 12 ሰዓት ፍጡር ሰዓት ላይ መግሪብ ብላለች። መግሪብ ማለት በኢትዮጵያ ከምሽቱ 12 ሰዓት ላይ 5 ሰዓት ላይ ልጅቷ ሞታ ፖሊስ አምቡላንስ መጥቶ አስክሬን ወስዶ መዳም 12 ሰዓት ላይ ስደውል አልነገረቻትም መሞቷን ለመዳም። ማዳም ደውላ ሰራተኛ ቅዳሜ ለጠፍታብኛለች አባይነች ሰራተኛዬ እና ሌላ ሰራተኛ እንድትሰጡኝ ነበር ስትላት፣ ሌላ ሰራተኛ ከፍለሽ ቢሮ ደዊ ከተራዊ በኋላ ማለት በኢትዮጵያ ከምሽቱ 3 ሰዓት ነው ተራዊ የሚሰገደው ተሰግዶ የሚያልቀው። ስለዚህ 12 ሰዓት ላይ ለደወለችው ማዳም ከምሽቱ 3 ሰዓት ላይ ቢሮ ደውለሽ፣ ይሄ አኮመንዴሽን ነው እኔ ጋ የደወልሽው እኔ የአኮመንዴሽን አለቃ ነኝ፣ ሶ ቢሮ ደዊ ትላታለች። ከዛ ማዳም እሺ ቆይ መጥፋቷን ለምን አላመለከትሽም አልኳትኝ አለች። መጥፋቷን ለምን አላመለከትሽም ስላት አመልክቻለሁ ፖሊስ ጋር ናት እኮ አሁን አለችኝ አለች። እንዴ አንቺ ኦልሬዲ እሷ ቢሮ መምጣቷን መሞቷን እያወቅሽ ለመዳምየው ቢሮ መታለች እኮ ቢሮ ሞታለች ለምን አላልሻት መስላት። አንድ አባይነሽ መሆኗን አላወቅኩም። ያቺ የጠፋችው አባይነሽ እና ብዙ ተደጋጋሚ ኢትዮጵያውያን ሰራተኛ ስም ስላለ ያቺ ከመዳሟ ቤት የጠፋችው አባይነሽ እና እዚህ መጥታ ራሷን ያጠፋችው አባይነሽ አንድ አባይነሽ መሆናቸውን አላወቅኩም። እዚህ ጋር ነው የተጠራጠርኩት። ገባክ? እንዴት ነው ማዳም ቤት ያልገባትን ነገር ማዳም ደውላ የምታስተረጉምላት የምታስረዳት ሰው እንዴት ነው አንድ አባይነሽ መሆናቸውን ስላላወቀች ለገዛ መዳሟ ሞታለች ብላ ያልነገረቻት? እንዴት መዳምየውማ አሁን እቺ ልጅ በመዳምየው ትእዛዝ ተገላ ከሆነ ከመዲና ጋር ሳይሆን ከዋናው ከኃላፊው ጋር ተነጋግረው መዲና ክፍሏ ባነበረች ሰዓት ከሆነ እውነት መዲና የተናገረችው እውነት ከሆነ እሷ ክፍሏ ውስጥ ሆና ከሆነ እቺ ልጅ ሽንት ቤት ውስጥ የሞተችው የሆነ ሰው ታግሏታል። ታግሎ አፍኖ ገሎ ከዛ በኋላ ሻርፑን አደረገላት። ገባት? ግን ይሄ የሚደረገው በዋና ከፊል ዋና ስፖንሰር ከቢሮ ባለቤት ጋር ነው ሊያወራ የሚችለው እንጂ ከመዲና ጋር ሊሆን ይችላል ብዬ አላስብም። ሴትዮዋ ከመዲና ጋር ለማረጋገጥ ነው የደወለችው። ቢሆንማ ለምን አትነግራትም ታዲያ? እሷ ቢሮ መታለች ሞታለች ያልሺው እኮ ገብቶኛል። እኔ አሁን ከኮሜንቱ አንጻር ነው። ለምንድን ነው ምናልባት ከቢሮ በቃ ያው የተባለው ተፈጽሟል ክፍያ ክፈሉ ሲባሉ እዛ ቤት ውስጥ ተደውሎ ኮንፈርም ማድረግ ስለፈለገች ይሆናል ሴትዮዋ የሚለው ነው። መዲና ግን የምታውቀው ነገር ላይኖር ይችላል እዛ ላይ ለመንገር ማለት አሁን ይሄ ነገር ገብቶሻል። መዲና ይሄንን መናገር የሌለባት ማለት የሚያስጠረጥራት አይደል? ንጹህ ሰው ሆነች ሰራተኛሽ እኮ እዚህ እኮ መታረሷ ለጠፋች መጀመሪያ የምትላት ያን ነበረ ኬዙን ባታቅበሩ። ግን አሁን ከኮሜንቱ አንጻር ነው እኔ ቅድም የነገርኩሽ። ከኮሜንቱ አንጻር ኮሜንቱ ያለው ምንድን ነው እንግዲህ እንደ በቃ በማዳሟ ትእዛዝ ከዚህ ከሰውየው ጋር ቢዝነስ ተሰርቶ ከሆነ ኮሜንቱ እንደዛ ነው የሚለው። በቢዝነስ ተሰርቶ ክፈይ ሲባል ከመክፈሏ ፊት መሞቷን ኮንፈርም ማድረግ ስለፈለገች ተደጋጋሚ ሰራተኛ ፈልጋለሁ ምናምን አላወቅሽኝም ወይ ምናምን የሚለው ነገር ሞር እችኛዋ ሞታለች እኮ የሚል ኮንፈርሜሽን እንድትሰጣት። አየሽ ፖሊስ ጣቢያ እኮ ተይዛለች ምናምን ስላት ኧረ እዚህ ሞታለች። ሌላ እኮ አባይነሽ አለች ካለች ትንገረን። ማነች ሌላ አባይነሽ? የለችም። በዚህ ሁለት አበሻ ባለበት ይታይሽ እንግዲህ ሁለት አበሻ ባለበት ውስጥ ሁለት ተመሳሳይ አባይነሽ አሉ የሚለው ነገር ሴንስ አይሰጥም። የለም ውሸት ነው። በዛ ላይ ብዙ ኢትዮጵያኖች ስለሚመጡ ስም ተደጋጋሚ አለች። በዚህ ጋር ደግሞ 2 ኢትዮጵያኖች ብቻ ነው ያሉት ከ12 ብቻ ነው ያላቸው ሌላ የላቸውም። ስለዚህ እኔ አሁን ከኮሜንቱ አንጻር ነው ያን ሀሳብ የሰጠሁሽ እንጂ እኔ የማውቀው ምንድን መስ እንደሆነ ታውቂያለሽ? እቺ ታዛዥ ነች አድርጊ ተብላለች። እንዳውም እዛ ጋር ይሄን ለእዛሩ ነው መተኛት የምፈልገው ልጅቷ አይደለም ያለችው ራሷ ነች ሂጂ እዛ ተኝ ብላ ገዳዮቹ ጋር ያስተኛቻት። እኔ ያንን ነው የምለው። እንደው እኔ የምለው ያንን ነው። እዚህ አበሻ ያለችበት ጋር እንዳተኛ አበሻ አንድ ስለሆነ ያለችው አበሻ የሌለችበት ቤት እንድተኛ ተደርጎ እዛ ነው የተገደለችው። ባይ ግን ክፍል ውስጥ ነው ብዬ አላስብም። ያው ወጥቶ ያስገባታል። ሽንት ቤት ውስጥ የሆነ ሰው ተከትሎ ገብቷል። ሁለቱ የተላኩት አንድ ሰው ብቻውን ይከብደዋል። 2 ሌላ ዜጋ ወደ ሀገራቸው የተላኩት ለምን በዚህ ተላኩ የሚባለው ገና አስክሬኑ ሳይደርቅ ለምን ወደ ሀገራቸው ተሸኙ? እጇ ላይ ፋሽታ የተጠቀለለው ልጅና አንደኛዋ ልጅ ሌሎች ዜጎች ለ2 እነሱ ታግለው አፍነው ከገደሏት በኋላ እዛው በሻርፓ እንደታለቀች እንዲመስል እንጂ ክፍል ውስጥማ ከሆነ ብዙ ሰራተኛ ሊሰማ ነው። ብዙ ሰው የሰማው ነገር ደግሞ አይሆንም። ማንም ደግሞ አያውቅም እኮ የሚገርምሻ ነው።
ስትፈራገጥ እኮ እንዴት ነው አንቺ ሩምሽ ውስጥ ሰው ከተፈራገጠ ጎን ለጎን ነው ሩሙ ይሰማል። በዛ ላይ ተደራራበ። አዎ ደግሞ ጩኸት አለ። ጉሮሮ ሲታነቅ የሚል ጩኸት አለ። ገብቶሻል? ያንን እንኳን እንዴት አልሰሙም? ይሄ ሁሉ ጨዋታ ነው እና እኔ እንዳልኩሽ ነው። ይሄ ነገር ሆን ብለው ነው የገደሏት። አቢባ ሌላ ደግሞ ከተቻለ እነሱ ክሰሱ። ሌላ ደግሞ አቢባ በፊትም እኮ አባይነሽ ለወንድሟ ደውላ ችግር እንዳለባት ስትናገር እኛ ሄደን አዲስ አበባ ላለው ኤጀንሲ አረብ ሀገር ላለው ኤጀንሲ እንዲደውል እናደርጋለን ሲሉ እንዳትደውሉ የባሴ ሌላ ችግር ይመጣብኛል ብላለች ልጅቷ አስቀድማ። ስለዚህ መዲናና የአባይነሽ አሰሪ የጠበቀ የቅርብ ግንኙነት አላቸው ከመጀመሪያም። ይህንን እንድትረዱ ፈልጋሉ። ምክንያቱም ለዛ እኮ ነው የጠየኳት። እንዴት ነው ያወቅሽው ምናምን ለምን ትከላከልላቸዋለች? ለዛ ነው የቅድም አጥብቄ የጠየኳት። እንዴት ይህን ስራ አገኘሽ ምናምን ያልኳት። እንዳውም ከእንትን ያለፈ ግንኙነት ሳይኖራቸው አይቀርም ከሰሪ እና አሰሪ ከዛ በላይ ነው እርግጠኛ። ለምን ማዳም ብለው ነው የቀረበ ግንኙነት አላቸው። ነገር አለ። ሌላ ደግሞ ትላከችልኝ እንኳን እንዴ ፕሊስ ላንብበዋል። እሱ እኮ ይሰራል። ይኸውልሽ አረቦች ናቸው፣ ይተዋወቃሉ። ለአንድ ፖሊስ ይሰጠዋል፣ ገንዘብ ይሰራል። እሱ ችግር የለውም። ታሰራለች፣ ምንም ማለት አይደለም። እመኝኝ ይሰራል፣ ምንም ችግር የለውም። ልጅቷ ይኸውልሽ ልጅቷ ፈርቅ ነው የተያዘችው። የአረቦቹ ልጅ የሚድነው እሷ ከሞተች ነው። የሆነ ጥንቆላ ነገር ተነግሯል። አሰሪዋ ሴትዮ ወንድም ፖሊስ ነው አቢባ። ኦኬ ኮኔክሽን አለ። ይኸውልሽ ያ እሷ ካልሞተች ልጁ አይድንም ስለተባለ ይገሏታል። ግድ ነው። ከዛ በኋላ ይተዋወቃሉ። እያየን እኮ ነው። በሀኒ ጉዳይ እኮ እያየን ነው። ፖሊሶች ምን ያህል ሌቦች እንደሆኑ እዛ ብቻ ሳይሆን የሚያወሩ ፖሊሶች ተደብቀዋል እኮ አቦ። እዛ ብቻም ሳይሆን እጃቸው በጣም ረጅም ነው። ኢትዮጵያ ማህበራዊ ጉዳይ ውስጥም ሰው አላቸው። ያጉላሉንም እኮ እነሱ እዚህ ያጉላሉን አላቸው። ቀላል አይደለም። ያ ኤኒዌይ ይሄ ደላላ ጉዳይ አይዶን ነው እንዴት አድርገን እንደምንፈታው ባላቅም በጣም በጣም መሰራት ያለበት ነገር ነው። ከፍተኛ ስራ ማን ያለው ወንድሜ ንጉሱ፣ አንተ ምንድን ነህ ለቤተሰብ? ከይቅርታ የቤተሰብ የቅርብ ዘመድ ነኝ፣ ደግሞ መንፈሳዊ አባታቸው ነኝ። እሺ ማን ነው አዲስ አበባ ሊመጣ የሚችለው ጉዳዩን በውጭ ጉዳይ በህግ ለመያዝ? ችግር የለም፣ እኔ ራሴ እከታተላለሁ። ውክልና ይሰጡካል ቤተሰብ? ለምን አቢባ ወደ ሳውዲ መሄድ ከሆነ ያለው አግብታ እኮ ባልም አላት። ታዲያ ባሏ ለምን አይመጣም? ምን እያደረገ ነው? ባሏ እያለ አንተ የመጣከው? ይቅርታ አድርግልኝ። ገጠር ነው ያሉ እኮ ገጠር ኔትወርክ የለም። ለዛ እኮ ነው። ቢሆንስ ሚስት የሚያል ነገር ሞታበት ገጠር አይደለም የትስ ቢሆን አይመጣም? አዲስ አበባ አይመጣም። ወይ አቦ በገጠር ባህል ለቅሶ መቀመጥ ግድ ስለሆነ ነው። ባህላቸው ያስቸግራል። እኔ ሶስት ቀን ለቅሶ ከተቀመጠ ይበቃዋል። ይምጣ አዲስ አበባ፣ ቅልቦችን አገናኘዋለሁ። በውጭ ጉዳይ ሄዶ ይክሰስ። ምንም ችግር የለም። ስልኬን ያዥ አንቺ። እኔ ነገም ብቲ አመጣልሻለሁ። አዲስ አበባ አመጣዋለሁ። ባለቤቷን ውክልና ለመዲና የሰጣትን ልጅ አመጣለሁ። ወንድሞቿንም አመጣለሁ። መልዕክት አቢባ 100 ሰው ከምታናግር ታናግረኝ ነግላቸዋለሁ። ሙባረክ ከሙባረክ ጋር አነጋገራለሁ። እኔ በሙባረክ በኩል የብዙ ሰው ቁጥር መያዝ ብዙ ሰው ጋር ማውራት አልችልም። መዲና ዴት ሰርተፊኬት ምንም አያደርግልሽም አቡዬ። የዴት ሰርተፊኬት መሰራት ይችላል። ስና ሰርተው ይልካሉ። ሰዓት ሙሉ መቡዬ አቢባ ነፍሰ ጡር ናት። ይብቀን ስለተቀመጠች ቅጠር የለን። እስኪ አቢባ ባይሆን ነገ ተነገ ወዲያ ካስፈለገ ገብተን እንደገና እናወራበታለን። አንቺም ማረፍ አለብሽ። እስኪ እኛም ወጣ እንበል። እሷም እኮ የላከችኝ ብዙ ወረቀቶች አሉ፣ ልክላቸዋለሁ። ብዙ ሰው እንትን የሚል ከሆነ እኔ አይምሮ መስራት አይችልም። ቆይ አንዴ መዲና ስለ ዴት ሰርተፊኬቱ ምን እያለች እንደሆነ ልስማው አንዴ ጋይስ። ይኸውልሽ እኔ የማስረዳሽ ነገር በጣም ቁልፍ፣ በጣም ስብስብ፣ በጣም ጭምቅ ያለው ስሜት ውስጥ ነው ያለሁት። አልቻልኩም። እኔ ቅጥር ጌታቸው ለተርሶነሽ እንኳን በዚህ ሁሉ ተቋቁመሽ መቀመጥሽ ነው ያለመድኩም። እንደዚህ ያለ የምነግርሽ ነገር ቢኖር የዚች የአባይነሽን ሞት ጉዳይ ሆስፒታል ላይ እያለ ወስዶ ሊቀብር ትዕዛዝ የሰጠበትን መንገድ አልፈሪድ እና ኢንተርሊንክን ኤጀንሲ ፊት ለፊት አምጥታችሁ አጋፍጣችሁ ጠይቃላችሁ። ለሚቀጥሉም ለሌላም ልጆች እንደገና ሌላ አደጋ እንዳይመጣ ማለት ነው። አድርጎ ፊት ለፊት አቅርቦት። ይሄ ግዴታ ነው፣ ይገባዋል።
አቅቶኝ ወጥቻለሁ እኔ። እሺ አቅቶኛል ብላለች። ወገቤን ዲስክ ያመኛል ምናምን ብላለች። መምጣታችንም እሷ ኦኬ። ስለዚህ አሁን ዲስክ ካመመሽ፣ ወገብሽን ካመመሽ እኔ እንኳን እርጉዟ ማለት ነው የደረስኩ እርጉዝ የሰው ነፍስ ስለሆነብኝ ተቀምጫለሁ። አንቺ ግን አልችልም ወገቤን አሞኛል ብለሻል። ኦኬ ካልቻልሽ ምንም ማድረግ አይቻልም። የኃላፊያችሁን ስልክ ቁጥር ላኪልኝ፣ የኤጀንሲውን ባለቤት። ካልበለዚያ ደግሞ ኤጀንሲውን ስም ፎቶ ለጥፌ ሎጓችሁን ስማችሁን ለጥፌ ቪዲዮ ልሰራ እንደሆነ እና የኢትዮጵያ ሕዝብ ሙሉ እንዲፈርድ ጉዳዩ ኤምባሲ ምላሽ እንዲሰጥበት ልጠይቅ እንደሆነ ንገሪልኝ። የማትነግሪልኝ እና ሰውየው የማታገናኝኝ ከሆነ የአንቺ ፎቶ ነው ለጥፌ ቪዲዮ የምሰራው። አመሰግናለሁ። ያ በቃ ሀቡዬ በቃ አንቺም ረፊ። ያው ነገ ተነገ ወዲያ እንግዲህ እታችሁ ገብተን ደግሞ እስኪ እናወራበታለን። ማንኛውም በቃ ይበቃሻል። ከዚህ በላይ ስትረሳት በያለ ጊዜሽ እንዳትወልጂ ደግሞ ጥሩ አይደለም። ይበቃሻል። ስትረሳውት እየሆንሽ ነው እና ጥሩ አይደለም። እረፍት አድርጊ። እረፍት ማድረግ